አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች ሰላም ጤና ይስጥልኝ። እንዲሁም ክርስቲያን ወገኖቼ መተናል በሐረግ ማለት ነው። ዛሬ ይዤላችሁ የመጣሁት ስለ ሐረግ ነው። ሐረግ እጅግ በጣም ውስብስብ ያለ የሚገርም የህንድ ፊልም እስኪመስለኝ ድረስ የማየው እዚህ ጋር በጣም በቁም ነገር ያየሁት ግን እናትነት የሚለውን ቃላት ነው ማለት ነው። ሐረግ በጣም በብዙ ነገሮች የተወሳሰበ ነው። ያፌት እጅግ በጣም ሙጅሪም ሆኖ ይሰራል። ናታን ደግሞ እጅግ በጣም አሳዛኝ ምስኪን የዋህ ነው። እንዲሁም ኤፍዬ ማለት ነው። እዚህ ጋር ስለ ፍቅር ስንገባ የኤፍራታ ምስጢረኛዋ የነበረው ናታን እንግዲህ ውዱ ፍቅረኛዋ በጣም በሚገርምና በተወሰበሰበ ነገር ውስብስብ ባለ ልክ እንደ ሐረግ ማለት ነው። ሐረግ እስከ ስሙ በጣም የሚገርም የተወሰበሰበ ነገርን ይዟል። በጣም የሚገርመው ነገር ግን በጠላት የተከበቡ ናቸው። ፍቅራቸውን ለማስቀጠል በጣም ያሳዝናል ማለት ነው እየተሰራ ያለው እንግዲህ ከኋላም ሆነ ከፊት ያለው ሐረግ ማለት ነው የተወሰበሰበ። እኔ ግን እዚህ ጋር ምን ተምረሽበታል ብላችሁ ከጠይቃችሁኝ መጨረሻ ላይ እነግራችኋለሁ ማለት ነው። ለጊዜው ግን እንግዲህ ከናታን እርጉዝ ነች ኤፍዬ ሰበር ዜናው ማለት ነው። በጣም ከሚገርመው እንግዲህ ከያፌት በገንዘቡ ብቻ ከሚመካው ያፌት በጣም በኃይለኝነቱ ይታወቃል። ኃይለኝነቱ ደግሞ እንግዲህ ከገንዘብና ከባለስልጣኖች ጋር በሙስና በተያዘ ነው ኃይለኝነቱ ማለት ነው። ሌላ ጉልበት አይደለም። ግን አንዳንድ ጊዜ ነው ሁሉንም የሚያነሳው ይላል። ናታን ደግሞ ከሱ በላይ አስጨናቂና ባለስልጣን ሆኗል ለጊዜው ማለት ነው። በጣም ገራሚ ነው። አንዳንድ ጊዜ የጣለውን ጊዜ ያነሳዋል ይላል በሀገራችን ተረት ማለት ነው። ከቢኒ ጋር አሁን ያላቸው ናታንና ቢኒ በጣም በሚያሳዝን ሁኔታ ቅር ተባብለው ነበር። ናታን እዚህ ጋር ቅር ያለኝ ነገር ምንድን ነው? የራሱን ጥቅም እያሯሯጠ በነበረ ሰዓት ቢኒ በደረሰበት ችግር የት ነህ ብሎ ባለመጠየቁ በጣም አዘኝበታለሁኝ። ምክንያቱም ጓደኝነት እስከሆነ ድረስ በምንም አይነት ውስጥ ብትሆኑ ለጓደኛችሁ ያላችሁን መስዋዕት ማሳየት እንዳለባችሁ ያሳያል ማለት ነው። የቢኒ ንግግርም ሆነ በብስጭት ሁኔታው እጅግ በጣም ከምገልጸው በላይ መሆን ስላለበት ብዬ ነው የሰጠሁት አስተያየት። ለምን አላልኩም? ምክንያቱም የጓደኝነት ጥግ ከባድ ስለሆነ ማለት ነው። እሱ ግን ጓደኛው ፈልግ ወጣበት ሲደውልለት ከጥቅሙ ጋር ሄደ የፈለገውን ትቶት ማለት ነው። አሁን ግን ክፍል 96 ላይ እያየን ያለ ነው። በጣም በብዙ ውስብስብ ውስጥ ያለ ሴትዮ ነች እያሰራች ያለችው ናታንን ባለሀብት አድርጋ እንግዲህ ለጊዜው ማለት ነው። ለብቀላ ቢሆንም ግን ደግሞ የሚገርመው ቢኒ ጠበቃ ነው። እዚህ ጋር እጅግ በጣም ባለሙያ ነው። ቢኒን እንደምንም አሳምኖ ነገሮችን ለማስረዳት ሞክሯል ማለት ነው። አሁን ግን ተረድቶታል። እፉዬ ደግሞ በጣም አመማት። ከህመሙ የተነሳ ሕክምና ወስዳታለች። ግን ተመርምራ እርጉዝ እንደሆነ ተነግሯታል። ያው ስለቴ ሰመረ እያለች ያፌት እንደማትነግረው ነው ነገሮች እየሄዱ ያሉት ማለት ነው። ምክንያቱም ልጁ የማን ቢሆን እንግዲህ ታደንቃላችሁ። እርግጠኛ የናታን ነው ብዬ አስባለሁኝ። ምክንያቱም እያየን ያለ ነው ከመጀመሪያ እስከ መጨረሻ ስለሆነ ማለት ነው። ግን ከብዙ ውጣ ውረድ በኋላ በነገራችን ላይ ኤፉዬ ለፍቅር ስትል እጅግ በጣም ብዙ መስዋዕት ከፍላለች። ናታን በማያውቀው ግን እሱ እንዳይደርስበት አደጋ እሱን ለመከላከል ከአደጋ ወይም ከእስር ብቻ እስከ ህይወት ዘመኑ ሊሆን ይችላል እስር ቤት የሚቆየው ከማለት እሱን ለማዳን ወይም እስር ቤት እንዳይሆንባት እንግዲህ ለሱ ብላ ነው ይህን መስዋዕት እየከፈለች ያለችው። ናታን ግን አላወቀም። በብዙ ተስፋ መቁረጥ አለ፣ ትውስት አለ። ግን እንዴት ብሎ እሷን መርሳት እንዳለበት አለ። በጣም የሚገርመው ደግሞ ናይፍ ብሎ የሰየመው ናይፍ
የሚለው ቃላት የራሱ ና የሚለው ናታንን ሲወክል፣ ፍ የሚለው ደግሞ ጨረቃዬ ብሏታል። ፉዬን ለማስታወስ ያክል ነው እና ስሙና የሰየመውና የመረጠበት ምክንያት እንግዲህ ሁለቱን በአንዴ ለማስኬድ ነው ማለት ነው። እንደ ዘመናችን ስም ማውጣት ሰምታችኋል። ምክንያቱም በአሁኑ ሰዓት ተመሳሳይ ቃላትን በመጠቀም ልጆችን ስም የማውጣት ልምድ እየተካሄደ ነው እና ማለት ነው። ስለዚህ ወንጀለኞችን ለፍርድ ለማቅረብ ከቢኒ ጋር ሆኖ እሱ እየሰራ ያለው ስራ አለ። ናታን ጀግና እያጫወተው ነው በነገራችን ላይ ማለት ነው። እንግዲህ ናታንን በመሀል ደውላ አሁን እፈልግሃለሁ፣ በአስቸኳይ የቤት እፈልግሃለሁ እና ቶሎ እያለችው ነው አለቃይቱ። በጣም በሚገርም ሁኔታ ማለት ነው። በጣም ገራሚ ነው እየሰራ ያለው ግን። እናም ናታን በመሀል ስልክ ተደውሎ በአስቸኳይ ና ብለዋለች አለቃው። ግን ደግሞ በጣም በሚገርም ሁኔታ ቢኒና ናቱ በሚገርም ሁኔታ ተስማምተዋል ማለት ነው። ያው ጠላትን ለማጥፋት በትብብር ጀግና እየወጣው ነው ማለት ነው። እንግዲህ ናቱ ፈሪ የነበረው ናይፍን ወክሎ ማለት ነው። ያ በፊት እንትን ያሉበት የፈሩበት ወይም የነበሩበት ሁኔታ ማለት ነው። በጣም ገራሚ ነው እውነት ለመናገር እዚህ ጋር ብዙ ከባባድ ነገሮች አሉ እና ቢኒየም በጣም በሚገርም ሁኔታ ናቱን ተረድቶታል ማለት ነው። ምክንያቱም ጓደኛውም እድለኛ ነህ፣ ምርጥ ጓደኛ አለህ፣ በችግር ውስጥ ሆኖ እንኳን አንተን የማስታወስ አንተን ለማዳን እየጣረ ነበር የሚለው ተመችቶኛል። ምክንያቱም አወቀለት ማለት ነው። ቢኒም ጥቅመኛ ነው በሚለው አዝኜ ነበረ በጣም። ቤዚ ደግሞ በጣም እየሮጠ ይሆን እያለች በህልሟ ካየችው አንጻር እየሮጠች በራ ወጣች። ስትወጣ ግን በሚገርም ሁኔታ ግን ቀበጧ በጣም የምትገርመኝ ነገር ማለት ነው መጣች ከውጭ ቀበጥ እያለ ልክ እንደ 16 ዓመት ልጅ እኮ ነው ቀበጥ የምትለው። የትልቅ ሰው አክት እኮ አይደለም። አዎ በጣም ገራሚ ነች። እና ቢኒዬም በጣም ገባው እንዴት እንደሆነ እናቱ ምን አይነት ስራ እየሰራ እንደሆነ በጣም ተደንቋል ማለት ነው። እናቱ ጀግና እያጫወተው ነው። እውነት ለመናገር አንዳንድ ጊዜ ጣለውን ጊዜ ከሚያነሳው የሚባለው ነገር አለና ገራሚ ነው። በጣም ተመችቶኛል እጅግ በጣም ማለት ነው። በጣም የሚገርመው ነገር ደግሞ በጣም አዝና ነበርና ቢኒ እንደዚህ ሆኖ በማየታችን ለዚህ ሲባል ያለው ገራሚ ነው። አዲሱ የቤዚ ፍቅረኛ ናኡድ ደግሞ እንግዲህ ወንድሙ ተገኝቷል። ወንድሙ እሱን ለመግባባት እየሞከረ ነው። እናቲቱ በጣም አትፈልግም፣ ግን ወንድሙ ነው። በጣም ይገርማል ግን ማለት ነው። የሚገርም ወንድም ነው እሱ። ወንድምነቱን ወይም እህትነቱን በጣም ይፈልጋል። ናኡድ ግን በጣም ከባድ ነገር ሆኖበታል፣ ሰውን ለመቅረብ ከእናቲቱ ክፋት ማለት ነው። ለማንኛውም ብዙ ነገሮችን እዚህ ጋር ትስርስር ያለ ሀረግ እስከ ስሙ ሀረግ የተባለበት ምክንያት አለው እና ገራሚ ነው በጣም። ናኡድ ወንድም እንግዲህ ከዚህ ካስከፊ ዓለም ወንድምም ጓደኛም ሆነህ ብታወጣኝ የሚል ጥያቄ ነው ያቀረበው። በጣም ይገርማል። ቤተሰብ ማለት ነው እንግዲህ እናቲቱ በጣም አስቀያሚ ስራ ነው የምትሰራው። እንግዲህ ናታን ካለቃው ጋር ሂዷል። ከኛ ሰዎች ጋር መደበቅ ለምን አስፈለገ ብለዋለች። እሱ ደግሞ የኛ ሰዎች መሆናቸውን እርግጠኛ ስላልሆንኩ ራሴን ማዳን ነበረብኝ ብሏል እና በጣም ይገርማል። ናታን በጣም ይገርማል ማለት ነው ስራው። ያፌት በጣም ደሙ ፈልቷል። እንግዲህ ኤፍራታ ሐኪም ቤት ሄዳ ስለነበር የታባሽ ሄደሽ ነው ነይ እያለ ነው። በጣም ቦቅ ብሏል ከሚባለው በላይ። እንግዲህ ወንድ ልጅ ሲይዝ እንዴት ነው እና እንቀርቡ ይዟታል። በሚገርም ሁኔታ ግን እንደዚህ ይዟት ፂን ሲያይ በጣም ደንግጧል ማለት ነው። እንዲህ አድርጎ እንደያዛት በጣም ደንግጧል ከሚባለው በላይ ማለት ነው ፂን ሲያይ። እዚህ ደግሞ አስደነገጠችው። እንዴት ሚስትህን ለመምታት እጅህን ሰንዝረህ እንዴት ታደርገዋለህ በሚል ማለት ነው። ገራሚ ነው እና ስለምወዳት እቀናለሁ ነው ያለው።
ካላመናት ደግሞ ማግባት አልነበረብህም። ስለዚህ እንደዚህ ሆና እንዴት ትለዋለች። እና በጣም ይገርማል። እሷ የመጣችው ግን ወንድሜ እሷን አያስብም፣ አንተም ደግሞ እንዳታስብ ነበር የመጣሁት ላስጠነቅቅህ አለችው። በጣም ይገርማል። ደንግጧል ማለት ነው። ከሚባለው በላይ ደንግጧል ያፌት። ዋይ በጣም ደንግጧል። ወንድምሽ ከህይወታችንም ወጥቷል ከአዲሷ ፍቅረኛው ጋር ሰሞኑን በተደጋጋሚ እያየሁት ነው አለ። እንግዲህ ኤፉ ደግሞ በጣም ደነገጠች። ይሄንን ዜና ስትሰማ ከአዲሱ ፍቅረኛው ጋር የሚባለው ዜና አስደንግጧታል። እንግዲህ ሰርፕራይዝ ነው የሆነችው ማለት ነው ኤፉዬ። ፂ ደግሞ በጣም ገራሚ ናት፣ ትችላለች። ኤፍራታን ከወንድሜ ለማራቅ የምታደርገው እና ኤፉዬም ስሜታዊ ብትሆንም ግን ከመጀመሪያው ምን ትቼዋለሁ፣ እሱ አይደለም የተወኝ። ስለዚህ ናታን እኔን አያስብም አለች። እነዚህ ደግሞ ሚስትህን እንደዚህ በማድረግ መቅጣት አትችልም አለችው። መሽቷል እኔ ልሸኝሽ ያላት ነው። እሷ ደግሞ በጣም በሚገርም ሁኔታ ውጭ አገኘቸው ከሚያስፈራኝ በላይ አንተ ታስፈራኛለህ፣ ልክ እንደ መርዝ ነው የማስብህ። ስለዚህ ራሴን ችዬ መሄድ የምችል ሰው ነኝ፣ ታስፈራለህ ነው ያለችው። እሷን ከመጠበቅ ውጭ ምንም ማድረግ አልችልም። በነገራችን ላይ እንግዲህ ለናታን ካለው ጥላቻ የተነሳ በጣም ነው የሚያስቀኝ ማለት ነው። እና ፂን ግን በጣም ይወዳታል፣ በጣም ነው የሚወዳት ያፌት። በነገራችን ላይ እህቱ ነች። ፂ ደግሞ በጣም ይወዳታል፣ ናታንን የሚጠላውን ያክል ማለት ነው። አንዳንድ ጊዜ ለምን እንደው አላውቅም፣ ይገርማል። ምን አሉሽ ሲላት ጭንቀት ነው አሉኝ ነው ያለችው። ጭንቀትሽ ለምንድን ነው የምታስቢው? እኔ ግን ለአንቺ ስል ብዙ ነገሮችን መስዋዕት እየከፈልኩ ነው የሚል ጥያቄ ነው እሱ ያቀረበው ማለት ነው። እና ያፌት ትዕግስቱን እንግዲህ ለመቆጣጠር እየሞከረ ነው። በጣም ይገርማል ማለት ነው። እዚህ ጋር ለሁሉም ነገር ያው ትዕግስት ያስፈልጋል። በጣም ይገርማል። እንግዲህ የገኒን የእናትነት ጥግ ስታቡ ደግሞ ወደፊት ስንመለስ በጣም ገራሚ ነው። ሁላችሁንም አመሰግናለሁ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ